ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ በማለት ወደ ዜናው አለፉ። በጀነራል ተፋይ ላይድ የሚመራ የአልጄሪያ ከፍተኛ ወታደራዊ መኮንኖች ልዑክ በኢትዮጵያ መከላከያ ዩኒቨርሲቲ የትምህርትና የልምድ ልውውጥ ጉብኝት አካሂዷል። የልዑካን ቡድኑ አባላት በዩኒቨርሲቲ ያለው ወታደራዊ የምርምርና የቴክኖሎጂ ሽግግር ስራዎችን ተዘዋዝሮ ምልከታና የልምድ ልውውጥ አድርገዋል። ጉብኝቱ በኢትዮጵያ መከላከያ ዩኒቨርሲቲ እና በአልጄሪያ ጦር ኮሌጅ መካከል ያለውን የጋራ ትስስር፣ የእውቀት ሽግግርና ዘላቂ ትብብር ወደ ከፍተኛ ደረጃ እንደሚያሳድግ ተገልጿል። በጉብኝቱ ልዑካኑ በኢንጂነሪንግ ኮሌጅ፣ የምህንድስና ኮሌጅ፣ የኤሌክትሪክ ፓወር እና የኤሮኖቲካል ምህንድስና ላቦራቶሪዎችን በተግባር ጎብኝተው የሚከናወኑ ሳይንሳዊና ቴክኖሎጂካዊ የምርምር ውጤቶችን ተመልክተዋል። የኢትዮጵያ መከላከያ ዩኒቨርሲቲ ፕሬዝዳንት ብርጋዴር ጄኔራል ከበደ ረጋሳ ልዑካን ቡድኑን ተቀብለው ባነጋገሩበት ወቅት የጉብኝትና ልምድ ልውውጥ እንደ አፍሪካ አህጉር የጋራ የመከላከያ እውቀትና የሰላም ግንባታ ራዕይን የሚያጠናክር ታሪካዊ እርምጃ መሆኑን ተናግረዋል። የልዑካን ቡድኑን የመሩት ጄኔራል ተፋይ ላይድ የተመለከትነው በሙሉ የኢትዮጵያ መከላከያ ዩኒቨርሲቲ በአፍሪካ የወታደራዊ ትምህርትና የምርምር መሪ ተቋም መሆኑን የሚያረጋግጥ ግልጽ ምልክት ነው ሲሉ አድናቆታቸውን ገልጸዋል። ዘመናዊ መከላከያ በጦር ብቻ አይገነባም፣ በእውቀት በሳይንስና በጠንካራ ዓለም አቀፍ ትብብር ይጠናከራል። ይህ ጉብኝት የጋራ እንደ አህጉር ያለውን ወታደራዊ የምርምር እና የቴክኖሎጂ ሽግግር አቅም የሚያሳድግ መሆኑ በጉብኝቱ ተመላክቷል። በኢትዮጵያ በየዓመቱ ከ44,000 በላይ ህጻናት በነርቭ ዘንግ ክፍተትና በጭንቅላት ውስጥ ውሃ መከማቸት እንደሚጠቁ ተገለጸ። አሊያንስ ፎር በርዝ ዲፌክት ከሪች እና ዘር ፋውንዴሽን እና ከቅዱስ ጳውሎስ ሆስፒታል ሚሊኒየም ሕክምና ኮሌጅ ጋር በመተባበር ለመገናኛ ብዙሃን ባለሙያዎች የግንዛቤ ማስጨበጫ ስልጠና ተሰጥቷል። በስልጠናው ላይ እንደተገለጸው በኢትዮጵያ በየዓመቱ ከ44,000 በላይ ህፃናት በነርቭ ዘንግ ክፍተትና በጭንቅላት ውስጥ ውሃ መከማቸት ተጠቂ ይሆናሉ። እንደ ዱቄትና ዘይት ያሉ የምግብ ምርቶችን በፎሊክ አሲድ በማበልጸግ የነርቭ ዘንግ ክፍተትን እስከ 70% መቀነስ እንደሚቻል ተጠቁሟል። ችግሩ ያለባቸው ህፃናት በወቅቱ የቀዶ ጥገና ህክምና የረጅም ጊዜ ክትትል ካገኙ የተሻለና ውጤታማ ህይወት የመምራት እድል እንዳላቸው ተመላክቷል። ጋዜጠኞች ስለ በሽታው መከላከልና ፈላጊዎች ሊያገኙት ስለሚገባው ድጋፍ ለህዝብ ግንዛቤ በመፍጠር ረገድ ትልቅ ሚና እንዲጫወቱ ጥሪ ቀርቧል። የአሊያንስ ፎር በርዝ ዲፌክት መስራችና ዋና ዳይሬክተር ዶክተር ነቢያት ተስፋዬ እንደገለጹት በቅንጅት በመስራት በእነዚህ የጤና እክሎች ምክንያት የሚመጡ አካል ጉዳቶችን፣ የጨቅላ ህፃናትን ሞት መቀነስ ይቻላል። ፎሊክ አሲድ ለሌሎች እድገትና ለጽንስ የነርቭ ስርዓት ግንባታ ወሳኝ የሆነ ቪታሚን ቢ9 አይነት ነው። አንዲት ሴት እርግዝና ከመከሰቱ ቢያንስ 3 ወራት በፊትና በእርግዝና የመጀመሪያዎቹ ወራት መውለድ ይኖርባታል። እንደ አረንጓዴ ቅጠላ ቅጠል፣ ባቄላ፣ አተርና ብርቱካን ያሉ ምግቦች ተፈጥሯዊ የፎሊክ አሲድ ምንጮች ናቸው። ድርጅቱ በቀጣይ ግንቦት 8 ቀን 2018 ዓ.ም ለታቀደው ታላቅ የገቢ ማሰባሰቢያ መርሃ ግብር የመገናኛ ብዙሃን ባለሙያዎችን መላው ማህበረሰብ ድጋፍ እንዲያደርጉ ጥሪውን አስተላልፏል። የኢትዮጵያ ፌዴራል ፖሊስ የፖሊስ ተሽከርካሪ የሰሌዳ ለውጥ አድርጓል። አዲሱ ሰሌዳ ይፋ የማድረግ ስነ ስርዓት በነገው ዕለት በዋና መስሪያ ቤቱ ከቀኑ 8 ሰዓት ይካሄዳል። አዲሱ ሰሌዳ ከዚህ በፊት የነበረውን የተዘበራረቀው ወጥነት የሌለው የሰሌዳ አጠቃቀም ስርዓት ሙሉ በሙሉ የሚያስቀር ነው ብሏል። ሰሌዳው በፖሊስ ተሽከርካሪዎች አማካኝነት ምንም አይነት የዲሲፕሊን ጥሰት እንዳይፈጸም በተሟላ መልኩ ለመቆጣጠር የሚያስችል እንደሆነ ገልጿል። አዲሱ ሰሌዳ ዝም ብሎ ቀለምና ቁጥር ብቻ የተቀየረ አይደለም ያለው ፌዴራል ፖሊስ ከዘመናዊ የዲጂታል የመረጃ ቋት ጋር የተሳሰረ በመሆኑ ለአሰራርና ለቁጥጥር ቀላል ያደርገዋል ሲል አሳውቋል። ከዚህም ባሻገር ሰሌዳዎቹ በህገወጥ መንገድ የማይባዙ ከፍተኛ ሴኩሪቲ ያላቸውና የደህንነት መጠበቂያ ሚስጥራዊ መለያዎች ያሏቸው መሆኑ ለየትኛውም የማጭበርበር ስርዓት ተጋላጭ እንዳልሆኑ ገልጿል። አዲስ የሰሌዳ ስርዓት የተሽከርካሪዎችን እንቅስቃሴ በቴክኖሎጂ ለመከታተል እንደሚረዳ ተመላክቷል። ይህም የወንጀል መከላከል ኦፕሬሽናል ስራዎችን በተፋጠነ ፖሊሳዊ ስነ ምግባርን በተከተለ መንገድ መካሄዱን ለመከታተልና ለመቆጣጠር ብሎ አስፈላጊ ድጋፎችን ለማድረግ ይረዳል ብሏል።
ነጻነትና እኩልነት ፓርቲ በሰባተኛው ሀገራዊ ምርጫ በፓርላማና በክልሎች 200 ወንበሮችን ለማሸነፍ እየሰራ መሆኑንና ይህ ውጤት እንዳይመጣ የሚያደርጉ ችግሮች ሊኖሩ እንደሚችሉ ገለጸ። የፓርቲው ሊቀመንበር ዶክተር አብዱልቃድር አደም የኢትዮጵያ የምርጫ ታሪክ ዲሞክራሲያዊ ነው ማለት አይቻልም ያሉ ሲሆን በሰባተኛው ሀገራዊ ምርጫ በስድስተኛው ሀገራዊ ምርጫ ወቅት ከገጠሟቸው ችግሮች ሙሉ በሙሉ ነፃ ይሆናሉ ብለው እንደማያስቡ ተናግረዋል። ባለፉት ዓመታት በሰራናቸው ስራዎች ባደረግነው ዝግጅት ጦርነትና ግጭት በሌለባቸው አካባቢዎች የፈጠርነው አደረጃጀት 100 ወንበሮችን እንድናገኝ ያስችለናል ብለን እናምናለን። ይህም እቅዳችንን እንደምናሳካ እናምናለን። የምርጫ ታሪካችን ዲሞክራሲያዊ አይደለም፣ ግን እንዲሆን ጥረት ማድረግ አለብን። አሁንም ካለፉት ዓመታቶች በጣም የተለየ ስህተት የሌለው አሰራር ይኖራል ብለን አንጠብቅም። በዚህ ሂሳቤ ነው በምርጫው የምንሳተፈው ብለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ ፓርቲዎች እጩ ተመዝጋቢዎቻቸው ሙሉ በሙሉ በዲጂታል ስርዓት እንዲመዘገቡ በማድረጉ በአሁኑ ሰዓት የእጩዎች ምዝገባ እየተካሄደ ነው። ነገር ግን በዚህ ላይ በተደጋጋሚ እንደምንሰማው እኛንም ጨምሮ ለተቃዋሚ የፖለቲካ ፓርቲዎች የዲጂታል ስርዓቱ ምንም እንኳን ተገቢ ቢሆንም በተለያዩ አካባቢዎች ያለው የዲጂታል አጠቃቀም አነስተኛ በመሆኑ ብዙ ፓርቲዎች የምንፈልገውን ያክል እጩዎቻቸውን እንድንመዘግብ እየፈቀደ አይደለም። በባለፈው ምርጫ ነፓ 615 የሚሆኑ እጩዎች አስመዝግበዋል። አሁን ላይ ግን ሲስተሙ ከፋይዳ መታወቂያ ጋር ተያይዟል። የኔትወርክ ችግር አለ። አንዳንዶቹን ለማስተካከል ጥረት እየተደረገ ነው፣ ግን እየሄደበት ያለው ሁኔታ አዝጋሚ ነው። ዲጂታል ስርዓቱ ነገሮችን ያፋጥናል የሚል ግምት ነበረን። ዲጂታል ነው ከተባለ በኋላ የእጩዎቻችን ዝርዝር በወረቀት ቀድማችሁ አምጡ የሚለው የምርጫ ቦርድ አሰራር ምንም ትርጉም የሚሰጥ ነገር አይደለም። ሲስተሙ አዝጋሚ በመሆኑ እጩዎችን ለመመዝገብ ተጨማሪ ጊዜ ያስፈልጋል። ሌሎች ፓርቲዎች እየጠየቁ ነው። እኛም በዚሁ አጋጣሚ ምርጫ ቦርድ ተጨማሪ ጊዜ እንዲሰጠን እንጠይቃለን ብለዋል። ፓርቲው በሰባተኛው ጠቅላላ ሀገራዊ ምርጫ ተወዳድሮ ለማሸነፍ የሚያስችለውን የምርጫ ስትራቴጂ ይፋ አድርጓል። በሌላ ዜና የሱዳን ወታደራዊ መንግስትና የሀገሪቱ ጦር የበላይ ጄኔራል አብዱልፈታህ አልቡርሃን የሀገሪቱ ጦር የደቡብ ኮርዶፋኗን ዋና ከተማ ካዱግሊን ከተቀሩት ክፍሎች ጋር የሚያገናኘውን አውራ ጎዳና በእጇ ማስገባቱን ተናገሩ። ጦሩ የአርኤስኤፍ ፈጥኖ ደራሽ ኃይል በካዱግሊ ፈጥሮት የነበረውን ከበባ ጥሶ እንደወጣ አልቡርሃን መናገራቸውን አልጀዚራ ጽፏል። አብዱልፈታህ አልቡርሃን የደቡብ ኮርዶፋን ከተማ ከተቀሩት የሀገር ክፍሎች ጋር የሚያገናኘውን አውራ ጎዳና ተቆጣጥረናል ያሉት በአብዱርማን በሚገኘው የሀገሪቱ ዋና የቴሌቪዥን ጣቢያ ተገኝተው ባደረጉት ንግግር ነው ተብሏል። ጄኔራል አልቡርሃን ከአርኤስኤፍ ጋር በጭራሽ የተኩስ አቁም አናደርግም ማለታቸው ተሰምቷል። የሀገሪቱ ወታደራዊ መሪ የተኩስ አቁም አርኤስኤፍ መልሶ እንዲያንሰራራ ስለሚያደርገው በጭራሽ በተኩስ አቁም እንደማይስማሙ ተናግረዋል። የሱዳን ጦርነት ያለ ሁነኛ መፍትሄ ወደ 3ኛ ዓመቱ እየተቃረበ መምጣቱን መረጃው አስታውሷል። በኬንያ ባለ ዝቅተኛ ገቢ ዜጎች ከገቢ ግብር ነፃ ሊደረጉ ነው። ወራዊ ገቢያቸው 30,000 ሽልንግና ከዚያ በታች የሆነ ኬንያውያን ከገቢ ግብር ነፃ እንደሚሆኑ የገንዘብ ሚኒስትሩ ጆን ምባዲ መናገራቸውን ቲአርቲ አፍሪካ ጽፏል። እርምጃው በሀገሪቱ ባለ ዝቅተኛ ገቢዎች የኑሮ ጫና ለማቅለል የታለመ ነው ተብሏል። 30,000 ሽልንግ የ$235 የምንዛሬ ግምት እንዳለው ተጠቅሷል። 30,000 ሽልንግና ከዛ በታች ወራዊ ገቢ ያላቸው ከማንኛውም የገቢ ግብር ነፃ መደረጋቸው በሚሊዮኖች የሚቆጠሩ ኬንያውያንን ተጠቃሚ እንደሚያደርግ ታውቋል። ከ2 ዓመታት በፊት ታስቦ የነበረው የግብር ጭማሪ ግጭት ያስከተለ ተቃውሞ ቀስቅሶ እንደነበር መረጃው አስታውሷል። ስፔን እድሜያቸው ከ16 ዓመት በታች የሆኑ አዳጊ ወጣቶች በማህበራዊ ትስስር ገጾች እንዳይገለገሉ ልታደርግ ነው። አውስትራሊያ ቀደም ሲል አዳጊ ወጣቶችን እንደ ቲክቶክ እና ፌስቡክ ያሉ ማህበራዊ ትስስር ገጾችን እንዳይገለገሉ የሚያደርግ ሕግ ስራ ላይ ማዋሏ አረብ ኒውስ አስታውሷል። የፈረንሳይ ፓርላማን ባለፈው ሳምንት እድሜያቸው ከ15 ዓመት በታች የሆኑ አዳጊዎች በማህበራዊ ትስስር ገጾች እንዳይገለገሉ የሚያደርግ ሕግ አጽድቋል። የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ አገራቸውም ይህንን ፈለግ እንደምትከተል ተናግረዋል። እርምጃው የሀገሪቱን አዳጊዎች ከተለያዩ ማህበራዊ ጠንቆች ለመጠበቅ የታለመ ነው ተብሏል። ጉዳዩ በብዙ ሀገሮች ከዋና ዋና መነጋገሪያ ርዕሰ ጉዳዮች አንዱ እንደሆነ መረጃው አስታውሷል።
ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።